እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ ከተመረቀ ወራት ተቆጥረዋል። የግድቡ ስራ በመጠናቀቁ የሰራተኛው ትርምስ ሞቅ ደመቅ ያለ ድባብ ይስተዋልበት የነበረው ያ ትልቅ ፕሮጀክት በመጠኑም ቢሆን ለዘብ ያለ ድባብ ይስተዋልበታል። ያም ሆኖ ታላቁ የኢትዮጵያ ህዳሴ ግድብ ታላቅ ነውና ስሙ ላፍ ይሞላል። ድፍን የኢትዮጵያ ህዝብ 14 ዓመት ሙሉ ያለ መሰልቸት ሲደግፍና በገንዘብ በጉልበቱ ለግድቡ ስኬታማነት ሲለፋና ሲደክም ነው የኖረው። አሁን ላይ አባይ ጣጣውን ጨርሶ ጭራሽ ለሌሎች ሜጋ ፕሮጀክቶች እጅግ ከምን በሚባልበት ደረጃ ላይ ደርሷል። ተመስገን ነው መቼም። በአዲሱ ዓመት መግቢያ ላይ ሲመረቅ ለሌሎች ሜጋ ፕሮጀክቶች ብስራት መድረክ በመሆን የጀመረው ታላቁ የኢትዮጵያ ህዳሴ ግድብ ከሰሞኑ ደግሞ የኢትዮጵያ ፕሬስ ድርጅት የተለያዩ ከተሞች ስለ ኢትዮጵያ የተሰኘው የዘንድሮውን ዝግጅቱን በታላቁ ህዳሴ ግድብ ላይ ነበር ያደረገው። የፓናል ውይይቱ ዋነኛ ርዕስ ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ማንሰራራት የሚል ሲሆን ይህም ለሀገር እድገትና ለጀመረችው የከፍታ ጉዞ ትልቅ ተስፋ ነውና የቤንሻንጉል ጉሙዝ ሚዲያም ወደ ስፍራው ማቅናቱ አልቀረም። የፓናል ውይይቱ ከመካሄዱ ከአንድ ቀን አስቀድሞ በታላቁ ህዳሴ ግድብ የተገኘው የቤንሻንጉል ጉሙዝ ሚዲያም ታዲያም በማግስቱ ማለዳ ላይ በመነሳት ነበር ኢትዮጵያን ታላቁ ህዳሴ ግድብ የንጋት ድባብን በካሜራ እንዲህ ማስቀረት የጀመረው። ግድቡ በ14 ዓመታት ሂደት ውስጥ ያከናወናቸው ዘርፈ ብዙ የግንባታ ስራዎች በሙሉ በቅርብና በሩቅ ሊታዩ በሚችሉ የመጎብኛ ስፍራዎች ላይ በመገኘት በፕሮጀክቱ አጠቃላይ ገጽታ የተከናወኑ ስራዎች ስንመለከት በእርግጥም የኢትዮጵያ ህዝብ ለዓመታት ሲያደርግ የነበረው ድጋፍ በከንቱ አለማቅረቱ እጅግ ደስ የሚያሰኝ ሆኖ እናገኘዋለን። በዕለቱ የተካሄደው የፓናል ውይይት ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ማንሰራራት በሚል ርዕስ እንደመሆኑ በተለይ ከኃይል አቅርቦት፣ ከቱሪዝም ፍሰት፣ ከሰላምና ግንባታ እንደዚሁም ደግሞ ከአዲስ ትርክት ጋር በተያያዘ ታላቁ ህዳሴ ግድብ በሚኖረው ፋይዳ ላይ እንግዶች ተጋብዘው የመነሻ ሐሳብ በማቅረብ ተሳታፊዎች ጥያቄ እንዲያቀርቡበት ተደርጓል። እኛም በዚህ ፕሮግራማችን የመጀመሪያውን ክፍል የምናቀርብ ሲሆን በመጀመሪያም የኢትዮጵያ ፕሬስ ድርጅት ዋና ስራ አስኪያጅ ስለ ታላቁ ህዳሴ ግድብ ያላቸውን ትዝታ በማንሳት የዕለቱን የክብር እንግዳ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰንን የመክፈቻ ንግግር እንዲያደርጉ በመጋበዝ ወደ እናንተ እናደርሳለን። የህዳሴ ግድብ ለኢትዮጵያ መንሰራራት በሚል መሪ ሐሳብ በኢትዮጵያ ፕሬስ ድርጅት በክልሉ መንግስትና በሌሎች አጋሮች ተባባሪነት በተዘጋጀው መድረክ ላይ በመገኘት መልእክት ለማስተላለፍ በመቻሌ የተሰማኝን ደስታ እየገለጽኩ የተከበራችሁ የመድረኩ ተሳታፊዎች እንኳን በደህና መጣችሁ ለማለት እወዳለሁ። በጋራ የተሰባሰብንበት ታላቁ የህዳሴ ግድባችን ብቻውን የታሪካዊ ድሎቻችን ጉልህ ማረጋገጫ ይሆናል። በአዲስ ዓመት ዋዜማ ለትውልድ የተበረከተው ይህ ታላቅና ታሪካዊ ገጽ በረከት እኛ ኢትዮጵያውያን በችግሮችና በፈተናዎች ሳንበረከክ ይልቁንም በእልህና በቁጭት ለበለጠ ድል በጋራ የምንቆም መሆናችን ለዓለም ህዝብ ያረጋገጥንበት የመደመራችን የመትጋታችንና የመጽናታችን ምልክት በአባይ ጉዳይ ከታሪክ ሰሚነት ወደ ታሪክ ሰሪነት ከመሆኑም በላይ ክቡር ጠቅላይ ሚኒስትራችን በግድቡ ምረቃ ወቅት እንዳሉት በርካታ ውስጣዊና ውጫዊ ተግዳሮቶቻችን ተቋቁሞ በራስ አቅም ታላላቅ ፕሮጀክቶችን መፈጸም እንደሚቻል ለኛ ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያንን ወንድሞቻችን ጭምር ያሳየ የምስራቅ አፍሪካን የጂኦፖለቲካል ትርክትን የቀየረ አዲስ የታሪክ ጥፋት ነው። በመሆኑ የኢትዮጵያ ፕሬስ ድርጅት ይህን የውይይት መድረክ በዚህ ስፍራ መዘጋጀቱ በራሱ በእጅጉ የሚያስመሰግነው በመሆኑ በራሴና በክልሉ መንግስት ከፍ ያለ ምስጋና አቀርባለሁ። ፈተናዎችና ችግሮች ተጋፍጦ የማለፍ ጽናትን እንጂ ተስፋን የመቁረጥ በማናቀው ኢትዮጵያውያን
የተባበረ ክንድና ብርቱ ጥረት ግንባታውን በስኬት በማጠናቀቅ በተለየ ድምቀትና የሀገራችን ከፍታ በሚመጥን ሁኔታ በጉባ ተራሮች መሃል በይፋ በመመረቅ እነሆ ዛሬ በጋራ ተሰባስበን ስለሱና ስለ ትሩፋቶቹ በጋራ ለመምከር በቅተናል። እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት። የቤኒሻንጉል ጉሙዝ ክልል ከክልሉ አልፎ ለሀገራችን ኢኮኖሚ ከፍተኛ አስተዋጽኦ ማድረግ የሚችል ለኢንቨስትመንት ምቹ የሆነ እምቅ የተፈጥሮ ሀብትና በጸጋ የታደለ ክልል ነው። በግብርና በማዕድንና በቱሪዝም ዘርፎች ገና ያልተነካ እምቅ አቅም ያሉት ስለመሆኑ የሚታወቅ ነው። ሐይቁ ለጀልባ ጉዞ አገልግሎት፣ ለውሃ ላይ ስፖርቶችና አሳ ለማጥመድ እንዲሁም ሪዞርቶችን በመገንባት ለቱሪስት የመዝናኛ አማራጮች በማቅረብ ለኢንቨስተሮችም አዋጪ የሥራ ዘርፍና ለወጣቶች የሥራ ዕድል መፍጠር የሚችል አቅም ያለው ነው። የተከበራችሁ የመድረኩ ተሳታፊዎች፣ የኢትዮጵያ የፕሬስ ድርጅትና አጋሮቹ ይህንን የፓናል ውይይት ሲያዘጋጁ በዋናነት አካባቢውን የቱሪስት ማዳረሻ እንዲሆን የማስተዋወቅ ሲሆን፣ ሁለተኛው ደግሞ ለኢትዮጵያ የማንሰራራት የሚበጁ ሀሳቦች ከፓናሉ ተሳታፊዎች እንደሚመነጭ የሚያደርግ ነው። የፓናል ውይይቱን የመሩትም ከኢትዮጵያ የፖሊሲ ጥናት ሚኒስቴር አቶ ፈቃዱ ጸጋው ናቸው። የፓናል ውይይቱን እጅግ በአማረ መልኩ ያስጀመሩት አቶ ፈቃዱ ጸጋው በመጀመሪያ ታላቁ የኢትዮጵያ ህዳሴ ግድብ ከኃይል አቅርቦት ጋር ያለው ትስስርና ፋይዳ ምን እንደሚመስል ጥናታዊ ጽሑፍ የሚያቀርቡትን እንግዳ በመጋበዝ ነበር መርሃ ግብሩን ያስጀመሩት። የህዳሴ ግድብ ለኃይል ለኢንዱስትሪያችን ያለውን አበርክቶ የሚያቀርቡ ይሆናል። ክቡርነቶ መድረኩ የእርሶ ነው የሚሆነው። በኃይል መሰረተ ልማት ላይ ያደረግነው መስፋፋት በኢንዱስትሪ ላይ ትርጉም ያለው ለውጥ እንዲያመጣ ይጠበቃል። እንግዲህ ወደ 10,000 ሜጋዋት አካባቢ እንደርሳለን። አሁን ህዳሴ ግድብ ሙሉ በሙሉ ወደ ልማት ሲገባ በሚቀጥለው 10 ዓመት ሚድል ኢንካም ውስጥ ስንገባ በቪዥኑ በተቀመጠው ምን ያህል ፓወር ያስፈልገናል የሚለውን ስናይ አሁን ያለው ኃይል በቂ አይደለም። ለምሳሌ ግብጽ በአሁኑ ሰዓት ወደ 60,000 ሜጋዋት የሚሆን ኃይል ታመነጫለች። የሎወር ሚድል ኢንካም ውስጥ ያለች ሀገር ነች። የኛ ሚድል ኢንካም ውስጥ ስንገባ እስከ 100,000 ሜጋዋት ፓወር ያስፈልገናል። ይሄንን አሁን ያለው መሰረተ ልማት ያንን ኢንዱስትሪያላይዜሽን የሚሸከም መሆን አለበት። ስለዚህ ብዙ ህዳሴ ግድቦች የፀሐይ፣ የዊንድ፣ የሃይድሮ ፓወር አሁን ደግሞ ለተጀመረው የኒውክሌር ፓወርም ያስፈልገናል። ከኃይል ውጪ ኢንዱስትሪ ልማት ኢንዱስትሪያላይዜሽን የሚታሰብ አይደለም። ኢንዱስትሪ ሲባል የምንለብሰው ልብስ፣ የምንመገበው ምግብ፣ መንቀሳቀሻ ቴክኖሎጂዎች፣ ትራንስፖርት ቴክኖሎጂዎች በሙሉ በኢንዱስትሪ ልማት ውስጥ ነው የሚገኙት። ይሄንን ኢንዱስትሪ ለማልማት እያንዳንዱ ማሽን፣ እያንዳንዱ የኢንዱስትሪ ኢኩዊፕመንት ፋሲሊቲ ኃይል ይፈልጋል። ኃይሉ ደግሞ አንዴ ብቻ ሳይሆን ረጅም ሰዓት ኃይል ይፈልጋል። አንዳንዴ በሁለት ሽፍት ይሰራል። ኮንቲኒየስ የሆነ ሪላያብል የሆነ ፓወር ኤሌክትሪሲቲ ለኢንዱስትሪዎች ያስፈልጋል። ስለዚህ ይሄንን ፓወር ስናቀርብ ነው ኢንዱስትሪ ልማት ሰስተነብል በሆነ መልኩ ሊመጣ የሚችለው። በተለይ ደግሞ አሁን በአራተኛው ጄኔሬሽን የኢንዱስትሪያላይዜሽን በኤአይ በሮቦቲክስ የታገዙ በዲጂታይዜሽን የታገዙ ኢንዱስትሪዎች ከፍተኛ ፓወር ነው የሚጠቀሙት። ይህንን ፓወር ካላቀረብን የምናስበው የሚድል ኢንካም ከ20 ከ30 ዓመት በኋላ የምናስበው በዓለም 20ኛው ኢኮኖሚ መሆን የሚታሰብ አይደለም። ኢንዱስትሪ ልማት ውጪ የሚታሰብ አይደለም። ኢንዱስትሪ ልማት ደግሞ ከፍተኛ ኃይል ይፈልጋል። እዚህ ላይ ምሳሌ መጥቀስ ፈልጋለሁ። ባለፉት 20 ዓመታት በተለይ ደግሞ የኢንዱስትሪ ፓርኮች ከተስፋፉ በኋላ በአብዛኛው አትራክት ያደረግናቸው ኢንቨስትመንቶች ላይት ማኑፋክቸሪንግ ናቸው። ቴክስታይል፣ ጋርመንት፣ ሌዘር፣ አግሮ ፕሮሰሲንግ ናቸው። በጣም ትልልቅ ፓወር የሚጠቀሙ ኢንዱስትሪዎች አይደሉም እነዚህ በባህሪያቸው። ሪሰንትሊ ትልልቅ ኢንዱስትሪዎች ወደ ሀገራችን መምጣት ጀምረዋል። ባለፉት 1 ዓመት በሐዋሳ ኢንዱስትሪ ፓርክ ታውቃላችሁ፣ የቴክስታይል ሀብ ነው የነበረው። አሁን የሶላር ሴል የሚያመርቱ በጣም በሮቦቲክስ በኤአይ የተደገፉ ትልልቅ ኢንቨስትመንቶች መጥተዋል ሀገራችን። 3 የሚሆኑ ትልልቅ ግዙፍ ኢንቨስትመንቶች አሉ በ1 ዓመት ውስጥ።
አንዱ ድርጅት 40 ሜጋዋት ይጠቀማል። ሶስቱ በጥቅሉ 120 እንደዚህ ሜጋዋት ይጠቀማሉ። እንደዚህ አይነት ኢንዱስትሪዎች 100 ሀገራችን ቢኖሩ እንግዲህ ማሰብ ነው። ሐዋሳ ብቻ አሁን በሶላር ሴል ወደ 20 ጊጋዋት የሚሆን የሶላር ሴል የሚያመርቱ ኢንዱስትሪዎች ገብተዋል እኛ ጋር። ይሄንን ወደ 100 ጊጋዋት ምናምን የሚያሳድጉ ሶላር ሴል የሚያመርቱ ሶላር ፓኔል የሚያመርቱ ድርጅቶች ቢመጡ የሚጠቀሙት የኃይል መጠን በጣም ከፍተኛ ነው። እኛ ክሊን ኤነርጂ ነው የምናመርተው፣ ቺፕ ነው ወይም ደግሞ ተመጣጣኝ ዋጋ ነው የምናስከፍለው። ኮምፓራቲቭ አድቫንቴጅ አለን። በዓለም ላይ እንደዚህ አይነት ከፍተኛ ፓወር የሚጠቀሙ ኢንዱስትሪዎች ወደ ሀገራችን እንዲመጡ፣ ፎሬን ዳይሬክት ኢንቨስትመንቶች እንዲመጡ መወዳደሪያ አቅማችን አንዱ ኤሌክትሪሲቲ ነው። አንደኛ ኤሌክትሪሲቲ ተመጣጣኝ ዋጋ ነው የምናስከፍለው፣ እሱ መቀጠል አለበት። ሁለተኛ ሪላያብል መሆን አለበት፣ ኳሊቲ ፓወር ማቅረብ አለበት። ስለዚህ እንደዚህ አይነት ኢንዱስትሪዎች በሀገራችን ውስጥ እንዲመጡ ፓወር ከፍተኛ ፓወር ያስፈልጋል። እኛ ኤስቲሜት ያደረግነው በኢንዱስትሪ ፓርኮቻችን ብቻ በሚቀጥሉት 5 ዓመታት 2500 ሜጋዋት ፓወር ያስፈልገናል እንደዚህ አይነት ኢንዱስትሪዎችን ለመያዝ። አንድ የአልሙኒየም የሚያመርት ድርጅት 800 ሜጋዋት ፓወር ጠይቆናል። ድሬዳዋ ላይ 1000 ሜጋዋት ፓወር የሚጠይቁ ኢንዱስትሪዎች እየመጡ ስለሆነ አሁን ያለን የህዳሴ ግድብ እጥፍ አድርጓል አይደል? የፓወር ጀነሬሽን አቅማችንን በጣም ብዙ ኢንዱስትሪዎች በዛ ይመጣሉ፣ ይጠቀማሉ፣ ስራ እድል ይፈጥራሉ። አብዛኞቹ ኤክስፖርት የሚያደርጉ ናቸው። መደመር መንግስት ላይ የተቀመጠው ሊፕ ፍሮግ ማድረግ ተስፈንጥሮ ከላይት ማኑፋክቸሪንግ በአንዳንድ ሴክተሮች ላይ ወደ ሃይቴክ የሆኑ ከፍተኛ ቴክኖሎጂ የሚጠቀሙ ከፍተኛ ኃይል የሚጠቀሙ ኢንዱስትሪዎች ውስጥ ስንገባ የምናገኘው ትሩፋት ኤክስፖርት፣ በስራ እድል፣ በኢኮኖሚውን በማንቀሳቀስ ከፍተኛ ነው። ለዛ ግን ምን ይፈልጋል? አንደኛ ፓወር አቅርቦት ይፈልጋል። ልክ እንደዚህ አይነት ግድቦች በተለይ የህዳሴ ግድብ ትልቅ አቅም ነው የሚሆነው። ያ ፓወር ደግሞ ሪላያብል መሆን አለበት፣ ኳሊቲ ፓወር መሆን አለበት። እዚህ የተሰራው ፓወር ትራንስሚሽን ላይኑ በአግባቡ ተዘርግቶ ሳይቆራረጥ ኢንዱስትሪዎች ባሉበት አካባቢ መድረስ አለበት። ስለዚህ እንደዚህ አይነት ግድቦች ማስፋፋቱ በጣም ለኢንዱስትሪ ትልቅ አገልግሎት ነው ያለው። ፓወሩን ትራንስሚት አድርጎ ደግሞ ኢንዱስትሪዎች ባሉበት ቦታ ማድረስ፣ ያ ፓወር ኳሊቲ ፓወር እንዲሆን ማድረግ የቀጣይ ተልዕኮ ነው ብዬ አስባለሁ። በሚቀጥለው 2050 ታርጌት አለ። ኢትዮጵያ በዓለም ከ20ዎቹ ትልቅ ኢኮኖሚ ካላቸው ሀገሮች ተርታ ማሰለፍ። ከዛ በ15 ዓመት የተቀመጠው ደግሞ በአፍሪካ የመጀመሪያው ትልቅ ኢኮኖሚ ያላት ሀገር ማድረግ ነው። ምን ያህል ፓወር ያስፈልጋል እዚህ ደረጃ ላይ ለመድረስ? ኢንዱስትሪን ለማስፋፋት ኢኮኖሚውን ለማሳደግ ተብሎ ካልኩሌት ሲደረግ ቅድም ለጠቀስኩት እስከ 100,000 ሜጋዋት ፓወር የማመንጨት አቅም መፍጠር አለብን። ስለዚህ ብዙ ህዳሴ ግድቦች ያስፈልጉናል ኢንዱስትሪን ለማሳደግ። ሁለተኛ የምንወያይበት ርዕስ ታላቁ የህዳሴ ግድብና የንጋት ሐይቅ ለቱሪዝም በሚል ነው። ይሄንን ርዕሰ ጉዳይ አንስቶ የመወያያ ሀሳብ የሚያነሱልን ክቡር አቶ ስለሺ ግርማ የቱሪዝም ሚኒስትር ዴኤታ ናቸው። እሳቸውም የህዳሴ ግድብ ከኃይል ውጪ ከቱሪዝም አንጻር ያለውን አስተዋጽኦ በተለይም ቱሪዝምንና ቱሪስትን ከመሳብ አንጻር በህዳሴ ግድቡ ዙሪያ በጉባ አጠቃላይ በንጋት ሐይቅና በደሴቶቿ ላይ እየተሰሩ ያሉትን ልማቶች ይህንን ቱሪዝምን ከመጠቀም አንጻር የፕራይቬት ሴክተሩም ሆነ መንግስት ምን ይጠበቅባቸዋል የሚሉትና ሌሎች ነጥቦችን አንስቶ እሳቸውም በ15 ደቂቃ ውስጥ መነሻ ሀሳባቸውን ያቀርባሉ። ወደ ክቡር አቶ ስለሺ። የቱሪዝም ልማት ከኢትዮጵያ ማንሰራራት ጋር በተለይ የህዳሴው ግድብ ያለውን አስተዋጽኦ እንዳቀርብ እድሉ ስለተሰጠኝ እጅግ በጣም አመሰግናለሁ። ቅድም ወንድሜ ፍስሐ እንዳቀረበው በኃይልም አቅርቦት ቢሆን ለቱሪዝም ዘርፍ ትልቅ አስተዋጽኦ እንዳለው በዚሁ ለማንሳት ነው። እንደ አጠቃላይ እስካሁን ድረስ በዓለም ላይ የቱሪዝም ሴክተር በጣም ተጽዕኖ ፈጣሪ ሴክተር ተብሎ ነው የሚወሰደው። ከጋዝና አውቶሞባይል ኢንዱስትሪ ቀጥሎ የቱሪዝም ኢንዱስትሪ በጣም ስመጥር ኢንዱስትሪ ነው። በዓለም ላይ 10% ለሚሆን የስራ እድል ፈጠራ
10% ለሚሆን የሀገር ውስጥ ምርት ወይም ጂዲፒ እስከ 30% የሚሆን ደግሞ የሰርቪስ ኤክስፖርት ትልቅ አስተዋጽኦ እያበረከተ ያለ ጠንካራ የቱሪዝም ኢንዱስትሪ አለ ማለት ነው በዓለም ላይ። ከዚህ አንጻር ባለፉት ጊዜያት የኛን ሀገር የቱሪዝም እንቅስቃሴ ስናይ የነበረው የኢኮኖሚ አስተዋጽኦ እምብዛም እንደነበር፣ ይህ የሆነበት ምክንያት ደግሞ በተለይ የፖሊሲ ትኩረት ከመስጠት አንጻር፣ የፖለቲካ ድጋፍ ከማድረግ አንጻር፣ በቁርጠኝነት የቱሪዝም ልማት ከመስራት አንጻር የነበሩ ክፍተቶች ይታወቃል ማለት ነው። ፍላጎት ነበር፣ ግን ቁርጠኝነት አልነበረም። በአሁኑ ሰዓት እንደ አጠቃላይ በሀገራችን ውስጥ ያለውን የቱሪዝም እንቅስቃሴ ስናይ ቱሪዝም የፓርላማ አጀንዳ ነው፣ የካቢኔ አጀንዳ ነው። ቱሪዝም የሀገር በቀል የኢኮኖሚ ሪፎርም አጀንዳ ነው። ቱሪዝም በሀገራችን ውስጥ ለኢኮኖሚ ቅድሚያ ከተሰጣቸው 5 ሴክተሮች ውስጥም አንዱ ማድረግ የተቻለበት ሁኔታ አለ። እንግዲህ ይህን ተከትሎ በሀገራችን ውስጥ ላለፉት ጥቂት ዓመታት በገበታ የፕሮጀክት ማዕቀፍ እንዲሁም የህዳሴውን ግድብ ጨምሮ ግዙፍ ፕሮጀክቶች ከቱሪዝም ጋር ተያያዥ የሆኑ መልማት በመቻላቸው በአንድ ጊዜ በርካታ ቱሪስቶችን ማስተናገድ የሚችል እያነሳው ያለሁት ከዚህ በፊት ቱሪስት እንዳነስ ምክንያት የነበሩትን ነው። ብዙ ቱሪስቶች የተለያየ ፕሪፈረንስ ወይም ፍላጎት ያላቸውን ቱሪስቶች በአንድ ጊዜ ስቦ ማምጣት የማይችል አቅም ነበረን። እሱን መቀልበስ የተቻለበት እና ስመጥር የሆኑ ትልልቅ ዓለም አቀፍ ተወዳዳሪ የቱሪዝም መዳረሻዎችን ማልማት ችለናል። የህዳሴ ግድብም የዛ አንዱ አካል ተደርጎ ሊወሰድ ይገባል ማለት ነው። ስለዚህ እንደ አጠቃላይ በሀገር የተሰሩ የቱሪዝም መዳረሻ ልማት ስራዎች፣ የፖሊሲ ትኩረት፣ የፖለቲካ ቁርጠኝነት እና የመሪዎችም የማስተባበር አቅም በቱሪዝም እንድናንሰራራ አስችሏል ተብሎ ሊወሰድ ይገባል። ለዚህ አንዱ ማሳያ በዛሬ የማነሳው የህዳሴውን ግድብ ነው። ታላቁ የኢትዮጵያ ህዳሴ ግድብ የሚገኝበት አጠቃላይ ሁኔታ ስናይ እንደው የጉባን አካባቢ እንኳን ብንመለከት በጣም ድንቅ የሆነ የተፈጥሮ ሀብት ያለበት፣ ጂኦሎጂው በመንገዳችን እንኳን ያየናቸው በጣም በርካታ የቀርከሃ ዛፎች፣ ዘንባባ፣ የዕጣን ዛፎች፣ በአካባቢው የሚገኘው የአሳ ሀብት፣ አጠቃላይ ጂኦሎጂ በጉባ አካባቢ ቱሪስትን መሳብ የሚችል ቀልብ ሊገዛ የሚችል አቅም ያለው ተፈጥሮ እንዳለ መረዳት እንችላለን። አካባቢው ያለው ባህል ከደቡብ አካባቢ ካለው አይ ቲንክ ቀጥሎ በጣም ካልቸራሊ ኤንድ ሊንጉስቲካሊ ዳይቨርስ የሆነ ህብረተሰብ ያለበት ነው። በዚህ ምክንያት አመጋገብ፣ አካባቢው ያለው ባህል፣ እሴት እና ሁኔታ ቱሪዝምን ለመሳብ በቂ አቅም የመፍጠር እድል አለው። እንግዲህ ከዚህ ጎን ለጎን የህዳሴውን ግድብ ስፔሲፊካሊ ስናይ የህዳሴው ግድብ የኛ ዘመን ቅርስ ነው ተብሎ ሊወሰድ ይችላል። በለውጡ መንግስት እየተሰሩ ያሉት አንዱ ያለፉትን ዘመን ቅርሶች መጠበቅ ነው። መጠበቅ፣ ማልማት እንዲሁም የሪኖቬሽን ወይም የጥገና ስራዎችን ማከናወን በሰፊው ተሰርቷል፣ ሁላችንም እናውቃለን። ከዛ ውጭ የእኛን ዘመን ቅርስ ከማቆየት አንጻር ግን ተጠቃሽ የሆኑ የገበታ ፕሮጀክቶችና የህዳሴው ግድብ ሊጠቀሱ ይችላሉ። በጣም በርካታ ውስብስብ ታሪካዊ፣ ዲፕሎማሲያዊ ፈተናዎችንም ጭምር አልፎ የመጣ እና አገልግሎት እየሰጠ ያለ ግድብ ከመሆኑ አንጻር የህዳሴው ግድብ የእኛ ዘመን ቅርስ ወይም ሄሪቴጅ ዳም ልንለው እንችላለን። ይህን ሁሉም የህብረተሰብ ክፍል ሊጎበኘው የሚፈልግ ነው፣ የቱሪዝም መዳረሻ ነው ማለት ነው። ፕሮፋይላቸው ሲነገረን የቱሪዝም ባክግራውንድ ያላቸው እንደመሆኑ ቀርቦልናል። እሳቸውም የኃይል ፍላጎታችንን ከመሸፈን አንጻር የህዳሴ ግድብ ያለውን ፋይዳ፣ የህዳሴ ግድብም ሆነ በአጠቃላይ ከኃይል የምናገኛቸው ሽያጮች ለቀጠናዊ ትስስር ያላቸውን ፋይዳ ላይ ትኩረት ማድረግ ሌሎች ከኃይል ጋር የተገናኙ ነጥቦችን ያነሱልናል። መድረኩ ለርሶ። እስካሁን የሰራ ነው የታላቁ ህዳሴ ግድብ ከዚህ በፊት የነበረውን አጠቃላይ የኢትዮጵያን የኃይል የማመንጨት አቅም በእጥፍ ቢያሳድግም ግን ከምንፈልገው አንጻር አሁንም በጣም ዝቅተኛ መሆኑን ነው መታወቅ ያለበት። እንደተባለው በ5 እጥፍ ካላሳደግን ወይም በ10 እጥፍ ካላሳደግን መካከለኛ ገቢ ያላቸው የአፍሪካ ሀገሮች ለመድረስ ብዙ ስራዎች እንደሚጠብቁብን ነው የሚያሳየው። ስለዚህ
የታላቁ ህዳሴ ግድብ ከዚህ በፊት ለብዙ ዓመታት እንግዲህ የኢትዮጵያ ኤሌክትሪክ ኃይል ተብሎ ከተቋቋመ አሁን ወደ 80 ዓመት እየሆነው ነው። በዛ 80 ዓመት ውስጥ ማመንጨት የቻልነው ወደ 5000 ሜጋዋት አካባቢ ነበር። የታላቁ ህዳሴ ግድብን ስንጨርስ ነው 5000 ሜጋዋት ደብል ማድረግ የቻልነው ወደ 10000 ሜጋዋት አሁን ደርሰናል። በኢነርጂም ስናይ ከዚህ በፊት የነበሩት የምንሸጠው ኢነርጂ በጣም 17000 ጊጋዋት ሰዓት የነበረ ነው። አሁን ህዳሴን ስንጨምር ነው ወደ 34 ጊጋዋት ሰዓት ማድረስ የቻልነው። ስለዚህ በኢነርጂም በአቅምም የኢትዮጵያን የማመንጨት አቅም በግዙፍ ያሳደገልን የታላቁ ህዳሴ ግድብ መሆኑን ነው የሚያሳየው። ይሄ ምንድነው ያመጣው ጥቅም ብለን በደንብ ብናይ አንደኛ የኢንዱስትሪዎችን በደንብ ማስፋፋት እንድንችል አድርጎልናል። ቅድም ዶክተር ፍስሐ እንደገለጸው በርካታ ባለሀብቶች የኢትዮጵያን ኢነርጂ በመፈለግ ነው ወደ ኢትዮጵያ እየመጡ ያሉት። ሌሎችም ኢንሴንቲቮች ወይም ባለሀብቶች ወደ ኢትዮጵያ እንዲመጡ የሚያስደረግ በርካታ ነገሮች ቢኖሩትም አንዱና ዋናው ግብዓት ግን የኢነርጂ በተመጣጣኝ ዋጋ መገኘቱ ነው። አንደኛው ብዙ ባለሀብቶችን ወደ ኢትዮጵያ እንዲመጡ እያደረገልን ነው። ሁለተኛው የምናመነጨው ኢነርጂ ወይም ኃይል 100% ከታዳሽ የኃይል ሶርሶች የምናመነጨው መሆኑን ነው። እስካሁን የቅድም የገለጽኩትን 10000 ሜጋዋት ሙሉ በሙሉ የምናመነጨው ከውሃና ከንፋስ የኃይል ምንጮች ብቻ ነው። ስለዚህ 100% ከታዳሽ የኃይል ምንጭ እያመነጨን ነው። ለእኛም ወደ ውጭም ወደ ጎረቤት ሀገሮች ኤክስፖርት የምናደርገው። ስለዚህ ይሄ ኮምፒቲቲቭነሱን ለሀገራችንም ለተቋማችንም በከፍተኛ ሁኔታ እንዲጨምር አድርጎታል። በዚህ ደግሞ የታላቁ ህዳሴ ግድብ ትልቁን ሚና እየተጫወተ መሆኑን ነው የሚታየው። አሁን ላይ በ2018 የመጀመሪያው 4 ወራት አፈጻጸም ስናይ 51% የአጠቃላይ ያመነጨነውን ኃይል ከታላቁ ህዳሴ ግድብ ማመንጨት መቻላችን ምን ያክል የምንፈልገውን ግልጋሎት እየሰጠን መሆኑን ነው የሚያሳየው። አገር ውስጥ እንዲሁም ወደ ጎረቤት ሀገሮች አሁን ላይ ለኬንያ፣ ጅቡቲ፣ ሱዳን እንዲሁም በከፊል ወደ ታንዛኒያ ጀምረናል። ለእነዚህ ሀገሮች ኤክስፖርት የምናደርገው ኃይል ሙሉ በሙሉ ህዳሴን ጨምሮ ከሌሎች የኃይል ማመንጫዎች የምናገኘው ኃይል ተደምሮ ነው። እዛ ውስጥ 51% የህዳሴ ግብዓት ነው ማለት ነው። ስለዚህ የህዳሴን መጨረስ ለሪጅናል ኢንቴግሬሽን በተለይም ደግሞ ለጎረቤት ሀገሮች አሁን ላይ ኃይል እያቀረብን ነው። ለኃይል ትስስር እንዲሁም አፍሪካን 2063 የተባለውን አጀንዳ እውን ለማድረግ ኢነርጂ ትልቅ አስተዋጽኦ እየሰጠ መሆኑን ነው የሚያሳየው። ለዚህ የታላቁ ህዳሴ ግድብ ትልቁን ሚና እየተወጣ መሆኑን እንዲሁም የኢትዮጵያ ኤሌክትሪክ ኃይል ለዚህ ግብዓት ትልቅ አስተዋጽኦ እያደረገ መሆኑን ነው በግልጽ የሚታየው። ደማችን፣ ላባችን፣ ሁሉ ጠብታችን አምነን ተማምነን በአንድ ቋት አስገብተን ገንዘባችን ከዳር እስከ ዳር ከሰሜን ኢሮብ እስከ ደቡብ ዳሰነች፣ ከምስራቅ ሀረሩ፣ አፋሩ፣ ሶማሌው፣ ቤንሻንጉሉ፣ ማኦኮሞ፣ ስልጤው፣ ጉራጌው፣ ኦሮሞ፣ አማራው በአንድ ቋት አምኖ የትም ሄድብኛል ብሎ ሳይሆን ኢትዮጵያዊነትን አምኖ የገነባው ያስተሳሰረን ታላቅ ቦታ ነው የተገናኘ ነውና በእውነትም ህዳሴ ግድብ የትርክታችን ማጠንጠኛ፣ የነጋችን ተስፋ፣ የነገ ውላችን ማስተሳሰሪያ ቦታ ነውና ህዳሴ ለኢትዮጵያዊነታችን ዳግም ውልደት ነው ብለን ስንል ዝም ብለን አይደለም። ሁሉም ብሔር ብሔረሰብ በአንዳንድ ጉዳዮች ላይ ልዩነት ቢኖረውም ግን በኢትዮጵያዊነት ላይ ልዩነት የለም። የሚያሳምንና አሳማኝ የጋራ ህልም እስካሳየ ነው ድረስ እና እስካየ ድረስ ይበላ ባይበላ እንደ ትምህርት ቤት ነፍሰ ጡሩ ሰራተኛው፣ የቀን ሰራተኛው ለነገው ተስፋ አዋጥቶ የሰራው በመሆኑ የጋራ ትርክታችን ግንባታ ለኢትዮጵያውያን ኩራት፣ ኢትዮጵያን ደግሞ በተለየ መልኩ ለሚያዩ ደግሞ
ጀግንነት የሚያሳይ ቦታ ነው የተገናኘ ነውና የትርክታችን እንዲሁ ምን ተነትነው ሳይሆን በህይወት እዚህ ያለን ባለፉት ሰራናቸው ስራ አድዋን መልሰን እንድናይ ያደረገን የትርክታችን ማስተሳሰሪያ ነው። አንደኛ ምንድነው ይሄ ብለን ማየት አለብን። ቀደም የተለያዩ የመብራት ኃይል ነው ያየነው። ስስ ኃይል የሚባል አለ፣ ሶፍት ፓወር። እነዚህ ህዝቦች እኛ ስንደመር ምን ማድረግ እንደምንችል ዓለም እንዲያይ እኛም እንድናይ ሀገራችንን ኮራ አድርጎናል። የተሳሰረ የተጋመደ የሚተነተንልን ነገር ትክክለኛ መሆኑ ከህዳሴው በላይ ትልቅ ውጤት የለም። አሁን እኛ ያለነው ቢያንስ በአውሮፕላን ከአንድ ሰዓት በላይ በረራ ነው የመጣው። ሐረር ወይም ኢሮብ ወይም ትግራይ ወይ ደግሞ አማራ ክልል ወይ ደግሞ ዳሰነች ያለው ኢትዮጵያዊ ቤንሻንጉል ጉሙዝ ክልል ካለው የቤንሻንጉል ህዝብ የማያውቁም የተለያዩ ብሔር ብሔረሰቦች ህዝብ እምነት ከመፍጠርና የመተሳሰር አብሮነት በመሆኑ ኢትዮጵያን እዚሁ ካለው ህዝቡ ጋራ እዚህ ካለው ወንድሙ ጋራ አዋጥቶ ሲገነባ በህዝቦች መካከል ያለው ትስስርና አንድነት ትርክት አንድነት ማሳያ ነው ብሎ መውሰድ ይቻላል።